እንዴት ናችሁ ተማሪዎች? ቀለም አካዳሚ ነው። በዚህ ቪዲዮ የምናየው የ9ኛ ክፍል ጂኦግራፊ 1.3 ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ የሚለው ነው የምናየው። ይህንን ዩኒት ስንጨርስ ምን ነገሮችን እንረዳለን? አንደኛው የጂኦሎጂካል ሂስትሪ ኦፍ ኢትዮጵያ የኢትዮጵያን ጂኦሎጂካዊ ታሪክ ከሂስትሪ ክላስ ላይ ከምትወስዱት ከ5000 ዓመት ከሚጀምረው ታሪክ ሌላ የኢትዮጵያን ጂኦሎጂክ ታሪክ ወይም በቢሊየን ይርስ የሚቆጠር የኢትዮጵያን ታሪክ እናያለን። ከዛ በመቀጠል ጂኦሎጂካል ፕሮሰስስ that affected ኢትዮጵያ ወይም አሁን የምታዩትን ተራራ ሰፈራቸው ያለው ተራራ ወይም ወንዝ ወይም ሸለቆ የምታዩትን እንዴት ተመሰረቱ፣ እንዴት እነሱ ነገሮች ተፈጠሩ የሚለው እናያለን። ከዛ በመቀጠል ደግሞ ትልልቅ ኢትዮጵያ ውስጥ ያሉ ላንድ ፎርሞችን the biggest land forms we're going to describe what they are. Okay. So time scale አለን። በሂስትሪ ላይ ጽሁፍ ከተጀመረበት ነው። ሂስትሪ ክላስ ላይ ስትማሩ ጽሁፍ ከተጀመረበት ጀምሮ ነው ሂስትሪ ተብሎ መጠናት የሚጀምረው። ከዛ በፊት ያለው ፕሪ ሂስትሪ ነው ወይም ጽሁፍ የሌለበት ወቅት ማለት ነው። ሶ ሂስትሪ ሲሆን አጭር ጊዜ ነው ጽሁፍ የተጀመረው፣ ሰው ልጅ የጀመረው በጣም በቅርብ ጊዜ ነው። ግን ጂኦሎጂካል ታይም ስኬል ሲሆን ጽሁፍን አይደለም ኮንሲደር የሚያደርገው። የኛ ጽሁፍ ጂኦግራፊ ላይ የምናጠናው ትልቁ ጽሁፋችን ምንድነው? ተራራ ነው። ጂኦግራፊ ላይ የምናጠራው ትልቁ ጽሁፍ ምንድነው? ከመሬት በታች ያሉ የሚንቀሳቀሱ ፎርሶችን ወይም ፕሌት የምንላቸውን እነሱ ነው የምናየው። ሶ ጂኦሎጂካል ሂስትሪ ላይ አራት ኤራዎች አሉ። እነሱም ፕሪካምብሪያን ኤራ፣ ፓሊዮዞይክ ኤራ፣ ሜሶዞይክ ኤራ እና ሴኖዞይክ ኤራ። አራት ፕሪካምብሪያን፣ ፓሊዮዞይክ፣ ሜሶዞይክ፣ ሴኖዞይክ። ሶ እነሱ ናቸው ያሉን ኤራዎች። ሰፊ ኤራ ነው። መጀመሪያ የምናየው የፕሪካምብሪያን ኤራ ነው። ሰፊ ኤራ ነው። በእነዚህ ኤራዎች ውስጥ የተለያዩ ነገሮች ተፈጥረዋል። እያንዳንዱን ኤራ የምናየው ከምን አንጻር ነው? አንደኛ በሱ ወቅት ያ ፔሪድ ወይም ያ ኤራ በነበረበት ጊዜ ምን ተፈጥሯል? ትልቅ የተፈጠረው ጂኦግራፊክ ፎርም እና በዘመኑ የነበረው የእርዝ ቅርጽ። ሁለተኛ በዛ ዘመን ምን አይነት ሼፕ ነበር፣ ምን አይነት ክላይሜት ነበር በዘመኑ የተፈጠረ ክላይሜት ቼንጅ ካለ። ሶስተኛ ደግሞ በዘመኑ የነበረው የላይፍ ፎርም። ሶስቱንም በእኛው የነበረውን አክቹዋል ስታተስ የቅርጽን የመሬትን ቅርጽ፣ ሁለተኛ የነበረውን ክላይሜት ወይም ክላይሜት ኮንዲሽን፣ ሶስተኛ የነበረውን ላይፍ ፎርም። ኦኬ የመጀመሪያው ፕሪካምብሪያን ኤራ ነው። ፕሪካምብሪያን ኤራ የሚጀምረው ከ4.5 ቢሊዮን ዓመት በፊት አሁን ካለንበት 4.5 ቢሊዮን ዓመት እስከ 600 ቢሊዮን ዓመት በፊት ያለውን ከ4.5 ቢሊዮን እስከ 600 ሚሊዮን ያለውን ይህ ማለት ከ80% በላይ የሚሆነውን የዓለም ታሪክ ጂኦሎጂካል ታይም ስኬል የሚያጠና ነው። በዚህ ውስጥ 80% በላይ የሆነውን አየን። በጣም የድሮ ስለሆነ በዚህ ላይ በጣም ሊሚትድ የሆነ ኢንፎርሜሽን ያለን። ፕሪካምብሪያን ኤራ ላይ የነበሩ ነገሮች ምን ተፈጠሩ፣ ምን አይነት ክላይሜት ነበር፣ ምን አይነት ላይፍ ፎርም ተፈጠረ የሚለውን ላይ ስናጠና በጣም ሊሚትድ የሆነ ኢንፎርሜሽን ያለን ቢኮዝ ኦፍ በጊዜው ርቀት ምክንያት። ከዚህ በኋላ ያሉ ኤራዎች ግን በተሻለ መልኩ መረጃ የሚገኝባቸው ናቸው። ምን ተፈጠረ? በጣም ትልቁ የተፈጠረው 4.5 ቢሊዮን ዓመት ጀምሮ እስከ 600 ሚሊዮን ባለው በጣም ትልቅ የተፈጠረው ነገር ኢዝ ኦሮጂኒ። ናው ዋት ኢዝ ኦሮጂኒ? ኦሮጂኒ ማለት ተራራ ግንባታ ማለት ነው። በዜና ምናምን ሰምታችሁ ይሆናል። ተቋማት ግንባታ ይባላል። ኢትዮጵያ በተቋማት ግንባታ ያለችበት ደረጃ እንደዚህ ነው። ይሄኛው ኦሮጂኒ ማለት ግን የተራራ ግንባታ የምናያቸው ብዙ ተራሮች አሉ። ሰሜን ተራሮች አለ፣ ባቱ ተራራ አለ፣ ዝቋላ። እንዴት ነው እነሱ ነገሮች የተሰሩት? ኦሮጂኒ በዚህ ጊዜ በጣም በፕሪካምብሪያን ኤራ ጊዜ በጣም ሰፊ የሆነ የተራራ ግንባታ ወይም because of the ኢንዶጂኒክ ኤንድ ኤግዞጂኒክ ፎርስስ የተራራ ግንባታ ተፈጥሯል። እነዚህን ላይፍ የታይም ስኬል ስንከፋፍላቸው ፕሪካምብሪያን፣ ፓሊዮዞይክ፣ ሜሶዞይክ፣ ሴኖዞይክ ስንል አንዱ ትልቁ ነገር የምናይባቸው እነሱ ነገሮች የምናይበት አንድ ትልቁ ነገር ምንድነው? በዘመኑ የነበረው ላይፍ ፎርም እና በዘመኑ የነበረው ክላይሜት ካልን በኋላ የእርዝ ሼፕ ስንል የምናጠነው ስለ ፎርስስ ነው። ስለ እርዝ ፎርስስ that applied on the ground ወይም underground። እነሱ ምንድን ናቸው? ኢንዶጂኒክ፣ ኤግዞጂኒክ እንጀምር። ኤግዞጂኒክ እና ኢንዶጂኒክ ነው። ምንድን ናቸው ኤግዞጂኒክ እና ኢንዶጂኒክ? ኤግዞጂኒክ የሚባለው ፎርስ ኤግዞ ከሚለው መገመት እንደምትችሉት ኤግዞ ማለት ከውጭ ያለ ነገር ነው። ኤክስተርናል ሲባል በኤክስ እንደሚጀምረው ከውጭ ያለ ነገር ነው። ከውጭ ያለ ፎርስ ምንድነው? ከውጭ ያለ ፎርስ ምን ሊሆን ይችላል? ለምሳሌ ዴኑዴሽን ኤንድ ፔኔፕላኔሽን የሚባል አይነት አለ መሬት ላይ ከውጭ። አሁን የምናየው አንድ ሰሞን ሰፈራችሁ ቤት ሊሰራ ተብሎ የተከመረ አፈር ቢኖር እና ኃይለኛ ዝናብ ቢዘንብና አፈሩ ተጠርጎ ኮብልስቶኑ ላይ ቢገባ ወይም አስፋልቱ ላይ ቢገባ ምንድነው ይሄ? ኤክስተርናል ፎርስ ነው አይደል? ውጪ ላይ ከመሬት ከሰርፌስ በታች ካለው ከሱ ውጪ ያለ ነው። ኤግዞጂኒክ ፎርስ ይባላል። በዝናብ ፍሰት ምክንያት ኃይለኛ ዝናብ ጥሎ ወይም በአፈር መሸረር ኃይለኛ ንፋስ ነፍሶ ሊሆን ይችላል። ኃይለኛ ንፋስ ነፍሶ ተራራ እዛ አካባቢ ያሉ ዛፎች ቢገነደሱ ለምሳሌ እነሱ ምንድናቸው? ኤግዞጂኒክ ፎርስ እንላቸዋለን።
ሌላኛው ኢንዶጂኒክ ነው። ኢንዶጂኒክ ማለት ከውስጥ የሚመጣ ከመሬት ውስጥ የሚመጣ ፎርሶች እነዚህ ምን ሊሆን ይችላሉ? ትልቁ ፎርስ ቮልካኒክ ነው፣ ቮልካኒዝም። ቮልካኒዝም ማለት ደግሞ ለምሳሌ አፋር ላይ የምታዩት የሚፍለቀለቅ ከመሬት የሚወጣ ፍልጥ አለት ከመሬት የሚወጣ የፈላ አለት እነሱ የምታዩቸው ከመሬት ውስጥ የወጡ ወይም ኢንዶጂኒክ እንላቸዋለን። ስለዚህ እነዚህን ኤግዞ እና ኢንዶ ስንል ከሚመጡበት ሎኬሽን አንጻር ነው የምናየው። ከሚመጡበት ሎኬሽን አንጻር ስናይ እዚህ ጋር ኦሮጂን ያልነው ትልቁ ኤሮጂን ሙቭመንት የተፈጠረው በፕሪካምብሪያን ጊዜ በኢንዶጂኒክ ምክንያት ነው። ኃይለኛ የሆነ የቮልካኒዝም አክቲቪቲ ነበር። በዚህ አክቲቪቲ ምክንያት ከመሬት በሚወጣው ቅልጥ አለት ምክንያት የተፈጠሩ ብዙ ተራሮች አሉ። ወይም ኦሮጂኒ በሰዓቱ ሲካሄድ ነበር። ቮልካኒክ አክቲቪቲ ኢንቴንሲቭ የሆነ ቮልካኒክ አክቲቪቲ ይሄንን ነው ኮዝ ያደረገው፣ ኃይለኛ የሆነ ኦሮጂኒ እንዲኖር አደረገ። ከዛ በቀጠር ዴኑዴሽን ነበር። ዴኑዴሽን ማለት ምን ማለት ነው? መጽሐፋችን ላይ ዴኑዴሽን እና ፔኔፕሌኔሽን ብሎ ያስቀምጣል። አንደኛው ኮዝ ነው፣ አንደኛው ፕሮሰስ ነው፣ አንደኛው ኢፌክት ነው ማለት ትችላላችሁ። ዴኑዴሽን ማለት ቤዚክሊ በአማርኛ እናምጠው ካልን የመሬት መሸርሸር እንደማለት ነው። ዲፍረንሱ ከኢሮዥን ጋር ኢሮዥን መሬት መሸርሸር ነው። ግን ምንድነው ዲፍረንሱ? ኢሮዥን ማለት አንድ ሴክሽን ነው፣ ዴኑዴሽን ላይ ያለ አንድ ሴክሽን ነው። ዴኑዴሽን ማለት ግን በጣም ሰፊ ኮንሰፕት ነው። ከኢሮዥን የሰፋ ኮንሰፕት ነው። የሚያሳየን ኢሮዥን የሚያሳየን ከመሬት ላይ አፈሩ መነሳቱን ብቻ ነው የሚነግረን። ዴኑዴሽን ስንል ግን ኢሮዥን መሬቱ ላይ አፈሩ መነሳቱን ነው። ዴኑዴሽን ስንል ግን ዝናብ ምንድን ነው ያመጣው? ያንን ነገር ምን ኮዝ አደረገው? ያንን ነገር ከዛ ወዲያ ያለው ኢምፓክት ምን ሆነ? አካባቢ ላይ ኢሮድ በመደረጉ አካባቢው ላይ አፈሩ በመሸርሸሩ ምን ተፈጠረ? እሱን የምናየበት ሀሳብ ዴኑዴሽን ይባላል። አንድ ነገር አንድ ተራራ ይኖራል። ለምሳሌ አንድ ሰፊ ተራራ ይኖርና ትልቅ ተራራ ኖሮ ኃይለኛ የሆነ ዴኑዴሽን እዛ አካባቢ ተፈጠረ ማለት ይሄ ቀስ ብሎ ይሸረሸራል። ከላይ ያለው ፎርም ይጠፋና ሜቢ ትንሽ እንደዚህ ነገር ይሆናል። ከዛ በበለጠ ዴኑድ ሲያደርግ ወደ ፍላትነስ ይመጣል። ከዛ ፍላት ይሆናል። ይሄ ፕሮሰስ ነው ዴኑዴሽን ማለት ነው። ኢሮዥን ስንል ግን ጀስት እዚህ ጋር ዝናብ ዘንቦ አፈሩ ቢሄድ ኢሮዥን ነው የምንለው። እሱ ዴኑዴሽን አይደለም፣ የዴኑዴሽን ፓርት ነው። ከዚህ በኋላ መሬቱ የበለጠ ፍላት ሊሆን ይችላል ወይም ሊጎደጉድ ይችላል ኦር ሰምቲንግ ኤልስ ሊፈጠር ይችላል። ግን በሆል ፕሮሰስ ምን እንለዋለን? ዴኑዴሽን። ኢሮዥን ግን መጨረሻ ላይ ያለች አንድ ፖይንት ነች። ኦኬ ዴኑዴሽን ኃይለኛ የሆነ ዴኑዴሽን ነበር። በተለይ ወደ መጨረሻው ወደ 600 ሚሊዮን ዓመት እየተቃረብን ስንመጣ ኃይለኛ የሆነ ዴኑዴሽን ነበር። ዴኑድ አደረገ ማለት አንድ ተራራ አልቆ መጨረሻ ላይ ደረሰ። ሌላኛው ዴኑዴሽን ኤንድ ፔኔፕላኔሽን አይደል የሚለው? ምንድነው ፔኔፕላኔሽን? ፔኔፕላኔሽን ማለት ፕሌን ማለት ሜዳ ማለት ነው። ፕሌን እንግሊዝኛ ቃል ፕሌን። ፔኔ ማለት ደግሞ የግሪክ ቃል ነው። ኦልሞስት ማለት ነው። ኦልሞስት ፕሌን ማለት ነው። ዴኑድ አድርጎ አንድ ነገር ከዚህ ሄዶ ኤግዛክት ፕሌን ነገር ላይፈጠር ይችላል። ግን ኢት ኢዝ ፔኔፕሌን፣ ኢት ኢዝ ኦልሞስት ፕሌን። እሱ ነው ፔኔፕላኔሽን የመጨረሻው ነገር ነው። ይሄ ነገር ሁላ ተፈጥሮ መጨረሻ ላይ ፕሌን አገኛል ወይም ፔኔፕሌን አገኛል እንላለን። ፕሮሰስ ደግሞ ዴኑዴሽን ይባላል። ኢሮዥን ደግሞ ማይነር ነገር ነች፣ አንድ ኢቨንት ነች። እዚህ ቀን አንድ ቀን ዝናብ ቢዘንብ እና የተወሰነ ያፈሩ ክፍል ቢሄድ እሱ ኢሮዥን ነው፣ ዴኑዴሽን አይደለም። ዴኑዴሽን ኢዝ ዘ ሆል ፕሮሰስ ኤንድ ፔኔፕላኔሽን ደግሞ የመጨረሻው። ከዛ በቀጥታ ኃይለኛ የሆነ የፎልዲንግ ማውንቴን ፎርሜሽን ነበር። ፎልዲንግ ማውንቴን ማለት አንድ ነገር ፎልድ አደረገ ማለት ምንድን ነው? ቱ ፎልድ ዘ ላውንድሪ ከተባለ ልብስ ማጠፍ ማለት ነው። ታጥቦ ልብስ ከገባ በኋላ ሲታጠፍ እሱ ማለት ነው። መሬትም እንደዛ ትታጠፋለች። ምን ማለት ነው? እዚህ ጋር አንድ ፎርስ ቢኖር እዚህ ጋር እንደዚህ ብሪክ ቢኖረን እና እዚህ ጋርም ሌላ አንድ ብሪክ ቢኖረን እነዚህን ብሪኮች ስፖንጅ ናቸው ብለናስ ሁለቱም ስፖንጆች አንድ ላይ ብንገፋቸው ምንድን ነው የሚፈጠረው? ስፖንጁ አይታጠፍም፣ ፎልድ አደረገ ማለት ነው። እሱ ታጠፈ ማለት የሚፈጥረው በሁለቱ መሀል በሚኖር ግጭት አንደኛው ሬዝ ያደረግና ዊር ጎይንግ ቱ ሃቭ እንደዚህ አይነት ሼፕ በሁለቱ መሀል የተፈጠረ ማለት ነው። ሰው ነገሮቹ ሰርፌስ እንደዚህ ነበሩ፣ ቀጥ ያሉ ነበሩ። በሚኖረው ወደ አንድ አቅጣጫ በሚኖር ፕሬሸር ምክንያት ከተቃራኒ አቅጣጫ ግን ወደ ተመሳሳይ አቅጣጫ በሚመጣ ፕሬሸር ምክንያት ወይም ፎርስ ምክንያት ፎልድ ማውንቴኖች ይፈጠራሉ። ከኦሮጂኒው አንዱ አካል ይሄ ነው። ኦሮጂኒ ቅድም በቮልካኒዝም ምክንያት ከመሬት የሚወጣው ቅልጥ አለት ወይም ቮልካኒክ ላቫ ምክንያት ተራራ አገኘን። ኦኬ። ሌላኛው ደግሞ ፎልድ ማውንቴን በሁለት ፎርሶች መገናኘት ምክንያት ያብጣል። ሁለት ነገር ሲገናኝ ወር ላይ ያብጣል። ዋስ ፎልዲንግ። ሌላኛው ላይፍ ፎርም ኢመርጅ አደረገ ዲዩሪንግ ዘ ፕሪካምብሪያን ኤራ። ላይፍ ፎርም ምንድነው? የመጀመሪያው ላይፍ ፎርም አፒር ያደረገው ላይፍ ፎርም was a single celled organism as you can expect. አሁን ያለው ኮምፕሌክስ ኦርጋኒዝምስ ወይም ዩካሪዮቲክ የሚባሉ ኦርጋኒዝሞች በሰዓቱ አልነበሩ። መጀመሪያ የተፈጠሩት ላይፍ ፎርሞች ምንድን ናቸው? ሲንግል ሴልድ ኦርጋኒዝም እንደ አሜባ፣ ጄሊፊሽ አይነት አንድ ሴል ብቻ ያላቸው ወይም ፕሮካሪዮቲክ ተብለው የሚጠሩ ባለ አንድ ሴል ሲንግል ሴል ኦርጋኒዝም
እነሱ ነበር የተፈጠሩት። ከዛ ኢትዮጵያን ግን የበለጠ አፌክት የሚያደርጋት ይሄ ነው። ኦልደስት ክሪስታላይን ቤዝመንት ሮክ የተፈጠረው በፕሪካምብሪያን ጊዜ ነው። ምን ማለት ነው? ቤዝመንት ይላል። መገመት እንደምትችሉት የኢትዮጵያ መሬቷ መሰረት ወይም ቤዝ የሆነው ይሄ ድንጋይ ነው። ክሪስታላይን ነው። የተፈጠረው በምን ምክንያት ነው? በቅድም እንዳልኳቸው ኢንዶጀኒክ እና ኤግዞጀኒክ ፎርሶች ብለን ያነሳናቸዋል። በኢንዶጀኒክ ፎርስስ ምክንያት ከመሬት በታች ነሰሰሪሊ ከመሬት በላይ ብቻ አይደለም ፎርሶች አፕላይ የሚያደርጉት። ከመሬት በታች ባለው ኢንዶጀኒክ ፎርስስ ምክንያት ክሪስታላይን ቤዝመንት ሮክ ተፈጠረ። ይሄ ሮክ አሁንም ድረስ በአይን ማየት የሚቻሉ ቦታዎች አሉ። ለምሳሌ ኖርዘርን ትግራይ፣ ሴንትራል ትግራይ፣ ኤርትራ ውስጥም በተወሰነ ቦታ ኢሉባቡር፣ እንደዚህ አይነት ቦታዎች ላይ ይህንን የኢትዮጵያን መሰረት የሚባለው አለት ከላይ ወጥቶ ይታያል። የዚህ ምክንያቱ ምንድነው? አብዛኛው ኢሮዥን ነው። ወይም እዛ አካባቢ ብዙ ጊዜ ሰው ከኖረ አፈሩ ተበልቶ በማለቁ ምክንያት የኢትዮጵያን መሰረት የሚባለው ድንጋይ ይታያል። እሱ ድንጋይ ክሪስታላይን ቤዝመንት ሮክ በመባል ይታወቃል። በፕሪካምብሪያን ጊዜ ነው የተፈጠረው። ምን አየን? ቮልካኒዝም ነበረ፣ ኃይለኛ ቮልካኒዝም ነበር። ከዛ በመቀጠል ፎልዲንግ ነበር። ፎልዲንጉ ቮልካኒዝሙ የፈጠረው ኦሮጂኒ እንዳለ ሁሉ በፎልዲንጉ ምክንያት ሌላ ኦሮጂኒ ነበር፣ ሌላ ተራራ ግንባታ ነበር። ከዛ በመቀጠል ላይፍ ፎርም አሜባ እና ጄሊፊሽ እናገኛል። ከዛ ክሪስታላይን ቤዝመንት ሮክ ፕሪካምብሪያን ኤራ እስከ 600 ሚሊዮን ዓመት በፊት። ከፕሪካምብሪያን ኤራ ቀጥሎ መጀመሪያ ያገኘነው ፓሊዮዞይክ ኤራ ነው። ፓሊዮዞይክ ኤራ ምን ነበር የተፈጠረው ብለን ከመጠየቃችን በፊት አንድ ጥያቄ፣ ምን ነበር ያልተፈጠረው? አንድ ያልተፈጠረው ነገር ራሱ ለፓሊዮዞይክ ኤራ አንድ ትልቅ ፊቸር ነው። ያልነበረን ነገር ምንድነው? ኢትስ ሮክ ፎርሜሽን። የድንጋይ ስራ አልነበረም፣ ወይም ድንጋይ አዲስ አይነት የአለት አይነት አላገኘንም። ቅድም ፕሪካምብሪያ ላይ ምን አግኝተን ነበር? ክሪስታላይን ቤዝመንት ሮክ አይደለ? እዚህኛው ላይ ግን ፓሊዮዞይክ ላይ የድንጋይ ምስረታ አልነበረም። አንዴ ትልቁ ፊቸሩ ነው የሮክ ፎርሜሽን አለመኖሩ። ከዛ ባሻገር ከ600 ሚሊዮን እስከ 250 ሚሊዮን ባለ ጊዜ የነበረ ኤራ ነው ያኛው። ከ4.5 ቢሊዮን እስከ 600 ሚሊዮን ነበር። ከሱ ቀጥሎ የጀመረው ፓሊዮዞይክ ኤራ። ያው ጊዜው እኛ ለሳይንቲፊክ ስተዲ እንከፋፍለዋለን እንጂ ሲሄድ ነበር የነበረው። እኛ ግን ኦኬ እስከዚህ ድረስ ያለውን እንትን እንበለው፣ ምክንያቱም ይሄ የሆነ ትልቅ ፊቸር አለው። ከዚህ በኋላ የተፈጠረው ይሄ ፊቸር ስላለ በሱ ምክንያት ስሙን እንትን እንበለው በማለት ነው እንጂ ጊዜው ያው መሄድ ነው። ከ600 እስከ 250 ሚሊዮን ፓሊዮዞይክ ነበረን። ቅድም በትንሹ ጨረፍ ያደርኩትኝ ዴኑዴሽን እና ፔኔፕላኔሽን አለ። ዴኑዴሽን እና ፔኔፕላኔሽን ማለት አንድ ቦታ የነበረው ፎርም፣ አንድ ቦታ የነበረ ተራራ as you can see on this picture፣ ይሄ ተራራ አለ፣ ዝናብ ይዘንባል፣ ከዛ ራኖፍ አለ እዚህ ጋር ወይም የውሃ ፍሳሽ ማለት ነው። የውሃ ፍሰቱ ይኖራል ላይ ሶ ይሄ ተራራ እየታጠበ በሺህ ዓመታት ምናልባት ትልቅ ተራራ ከሆነ በሚሊዮን ዓመታት ያልቃል። ምን ይኖረናል? ሰርፌስ፣ በቃ ፕሌን ሰርፌስ ነገር ይኖረናል። ይሄ ፕሮሰስ ዴኑዴሽን ይባላል። ፔኔፕላኔሽን ማለት ደግሞ መጨረሻ ላይ ያገኘ ነው። ይሄ እንደዚህ አይነት ኦልሞስት ፕሌን የሆነው ወይም ፔኔፕሌን ኦልሞስት ፕሌን የሆነው ኤሪያ ፔኔፕላኔሽን ሪዛልት ነው። ዴኑዴሽን እንደሆነ ለሁሉ ፕሮሰስ ኢትዮጵያ ውስጥ በጣም ኃይለኛ የሆነ ዴኑዴሽን እና ፔኔፕላኔሽን ነበር። ምንም አይነት ሮክ ፎርሜሽን አልነበረንም። ከዛ በመቀጠል ምን ተፈጠረ? ኢንሰልበርግስ ተፈጠሩ። ኢንሰልበርግ ማለት ጋሜ ተራራ በአማርኛ ወይም ሬዚጁዋል ፊቸር ይለዋል እዚህ ጋር። ተራራ ሊሆን ብሎ ግን ተራራ ያልሆነ አንድ ቦታ ተለይቶ ለብቻው ያለ ጋሜ ተራራ ወይም አንዳንዴ ንጥል ተራራ ይባላል። ኢንሰልበርጎችን ያገኘነው በዚህ ጊዜ ነው። ቅድም ላይ ግን ምን ነበር? ኃይለኛ የሆነ ኦሮጂኒ ነበር የነበረው። ፕሪካምብሪያ ላይ ከፍተኛ የሆነ ተራራ ምስረታ ነበር የነበረ። ኢንሰልበርግ ማለት ጋሜ ተራራ እንዳልኳችሁ ትንሽ ተራራ ነች። ትንሽ አለት የሆነች ቦታ ላይ ስትሄዱ ወይ ስትወጡ ወደ ክፍለ ሀገር ወይም ወደ ሌላ ቦታ ሲኬድ ትንሽ የሆነች ተራራ ትኖራለች፣ ጉብ ያለች ነገር። እንደሱ አይነት ነገሮች ናቸው ኢንሰልበርግ ወይም ጋሜ ተራራ ይባላል። ጋሜ ተራራ ማለት ትንሽ የጋሜ ጸጉር አለ፣ ከሱ በመውሰድ ነው ሊነጠል ያለች ለማለት። ፕሪዶሚናንስ ኦፍ ኢንቨርተብሬትስ ኃይለኛ የሆነ ቅድም የመጀመሪያ ላይ ፎርም ፕሮካይሮቲክ ወይም ሲንግል ሴልድ ኦርጋኒዝሞች ነበሩ። እዚህ ጋር ደግሞ ኢንቨርተብሬቶች ነበሩ ፓሊዮዞይክ ላይ። ኦኬ 250 ሚሊዮን ዓመት ግን ካለፈ በኋላ ምን አገኘን? ሜሶዞይክ ላይ ቅድም ያነሳናቸው የተወሰኑ ፖይንቶች አሉ። የስ እስከ 250 ሚሊዮን ድረስ ግን ከዚህ በኋላ ሲግኒፊካንት የሆኑ ነገሮች ተፈጥረዋል። እናያቸው። ሜሶዞይክ ኤራ አንደኛ ከ250 እስከ 70 ሚሊዮን ባለ ነው። አልተርኔቲቭ ሲንኪንግ ኤንድ አፕሊፍቲንግ ኦፍ ላንድ ነበረ፣ ወይም ይሄ ኤፒሮጀኔሲስ ይባላል። መሬት ከፍ ዝቅ ሲል ነበር። ኦልተርኔቲቭሊ አንድ ከፍ አንድ ዝቅ ሲል ነበር። ኤፒሮጀኔሲስ ተብሎ ይጠራል። እዚህ ጋር እንደምታዩት ይሄ ፔሪድ ይሄ ኤራ 3 ፔሪድ አለው፣ ትራሲክ፣ ጁራሲክ እና ክሬታሺየስ። በእነሱ ስር ነው ብዙዎቹ ኢቨንቶች የተፈጠሩት። እሺ፣ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁኝ። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር።